በሳውዲ አረቢያ እስር ቤት ላሉ ወንድሞችን የሃይማኖት አባቶች ፍትህ እንዳገኙና ወደ ሀገራቸው እንዲመለሱ ወይም የሞት ቅጣታቸው ወደ እስር እንዲቀየርላቸው ጥያቄ ጠይቀዋል። የሳውዲ መንግስት ጥያቄውን በመስማት ምላሽውን እንድትመልሱልን በትህትና እንጠይቃለን። የኢትዮጵያ ሃይማኖት አስተዳዳሪ አባቶች እንዲሁም ታላላቅ የሶሻል ሚዲያ ተጠቃሚዎች እባካችሁ ሁላችሁም የአንድ ሰው ድምፅ ሳይሆን የሁላችሁም ድምፅ ይሁን። ሁላችንም ድምፃችንን አንድ አድርገን ለወንድሞቻችን ፍትህ እንጠይቅ እላለሁ። ውድ ቤተሰቦቼ ሰላም ውድ ቤተሰቦቻችን እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ሳውዲ አረቢያ ላይ ከ200 በላይ ወንድሞቻችን በእስር ቤት የሞት ፍርድ እንደተፈረደባቸው ሁላችንም እናውቃለን። እናም የታላላቅ ሶሻል ሚዲያ ተጠቃሚዎች፣ ተጽዕኖ ፈጣሪዎች እባካችሁ ለወንድሞቻችን ድምፅ ሁኑልን እያል እኛም ባለን አቅም እየተናገርን ነበረ። ነገር ግን እስካሁን ድረስ ማንም ድምፅ የሆነ የለም። ታናናሽ ዩቱበሮች፣ ታናናሽ ቲክቶከሮች ናቸው እስካሁን ድረስ ድምፅ እየሆኑ ያሉት። ነገር ግን ተሰሚነት ያላቸው ታላላቅ የሶሻል ሚዲያዎች ድምፅ እየሆናችሁ አይደለም። እባካችሁ ዛሬ ላይ ያንቺ ወንድም፣ ያንተ ወንድም፣ ያንተ እህት፣ ያጎትህ ልጅ፣ ያክስትህ ልጅ እዛ ቦታ ላይ ላይኖር ወይም ይሄ ፍርድ ላይፈረድበት ይችላል። ነገር ግን ነገ ከዚህ ነገር አያመልጥም። ስለዚህ ይህን ነገር በአጭሩ ነው መቋጨት ያለበት እና እነዚህ ወንድሞቻችን በእስር የሞት ቅጣቱ ወይም በእስር እንዲቀየርላቸው ወይም ወደ ሀገራቸው ገብተው በሀገራቸው ላይ እስራቸውን ቅጣታቸውን እንዲጨርሱ እባካችሁ ሁላችሁም ድምፅ ሁኑ። አሁን ላይ የሃይማኖት አባቶች ድምፅ ጠይቀዋል። ነገር ግን የሳውዲ አረቢያ ኤምባሲ የኢትዮጵያን ደም የምትጠጡ ማለት ነው። እናንተ ሀገሪቱን ወክላችሁ እኮ ነው ሳውዲ አረቢያ ላይ ኤምባሲ የምትባሉት። ስለዚህ ሀገሪቷን እስከወከላችሁ ድረስ ኃላፊነታችሁን አለባችሁ። ለምንድን ነው ኃላፊነታችሁን የማትወጡት? የእውነቴን ነው የምላችሁ። ነገር ግን አሁን ላይ ያው የሳውዲ አረቢያ ኤምባሲም ክስ እንደቀረበበት ታውቃላችሁ። ህዝቡ ነው ክሱን ያቀረበው። በነገራችን ላይ እከሌ የሚባል ሳይሆን ህዝቡ እንዳለ ሁሉም ድምፅ ሆኖ የሳውዲ አረቢያን ኤምባሲ አንፈልግም። ስለዚህ የሳውዲ አረቢያ ኤምባሲ ያለበትን አቋሙን ያስተካክልልን፣ ለኛ ለዜጎቹ ይቁምልን የሚል ጥያቄ ተጠይቋል። እሱም እስካሁን ድረስ መልስ አልመለስም። ነገር ግን አሁን ላይ በአንገብጋቢና በአስቸኳይ ሊቀረፍ የሚገባው ነገር ወይም ድምፅ ልንሆን የሚገባው ለወንድሞቻችን ነው። እነዚህ ወንድሞቻችን ህይወትን ለማሸነፍ ቤተሰብ ለመቀየር ራሳቸውን ለመቀየር ከሀገራቸው ከውዷ ሀገራቸው ኢትዮጵያ ወደ ሳውዲ አረቢያ እንዳመሩ ሁላችንም እናውቃለን። እንግዲህ በሳውዲ አረቢያ የገጠማቸው ነገር አንዳንድ ጊዜ በባህር የሚሄዱ አሉ፣ እንዲሁም በህጋዊም የሚሄዱ አሉ። ነገር ግን ሳውዲ አረቢያ ላይ ከደረሱ በኋላ ብዙዎቹ የሚያደርጉት ነገር ምንድን ነው? ይወጣሉ። ከሚሰሩበት ስራ ይወጡና የተለያየ ስራ በራሳቸው መስራት ይጀምራሉ። እንዲሁም የተለያዩ መጠጦችም የሚሰሩ አሉ፣ የተለያየ ገጠር ላይም የሚሰሩ አሉ። ነገር ግን እንደዛም ሆኖ ሳውዲ አረቢያ ላይ በጣም ነፃነት ይፈልጋሉ ኢትዮጵያኖች እና ሳውዲ ደግሞ የሀገሬን ህግ አትጣሱ እያለች ደጋግማ ተናግራለች። ስለዚህ ያንን ህጓን የጣሰ ሰው ደግሞ የሞት ቅጣት ነው የሳውዲ ህግ ካለምንም ርህራሄ የምትቀጣው። እናም አሁን ላይ በህገ ወጥም ሄዱ የሆነ አደንዛዥ ጽም እየሸጡ የሚጠጣ ነገርም እየሸጡ ሆነ የተያዙ ወንድሞቻችን ማንኛውም ሰው ቢሆን ምንም ክፉ ምንም መጥፎ ነገር ቢሰራ የተገደለ ይገደል ይባላል፣ የሰረቀ እጁ ይቆረጥ ይባላል። ነገር ግን ምንም ሳይሰሩ ማለት እነዚህ ጥቃቅን ጉዳቶች አድርሰው የሞት ፍርድ ለተፈረደባቸው ወንድሞቻችን እባካችሁ ድምፅ እንሆን። ሁላችንም
እከሌ እከሌ ሳትሉ የሶሻል ሚዲያ ተጠቃሚዎች ለወንድሞቻችሁ ድምፅ ሆኑ። ምክንያቱም ዛሬ እነሱ ላይ የደረሰ ነገ እናንተ ላይ ያለመድረሱ ምንም አይነት ዋስትና የላችሁም። እባካችሁ 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 እላለሁ ውድ ቤተሰቦቻችን። እንግዲህ በትንሹም ቢሆን ተስፋ አድርገናል። የሃይማኖት አባቶች ጠይቀው መቼም ቢሆን ቃላቸው ታጥፎ አያውቅም። ነገር ግን እንግዲህ የሃይማኖት አባቶችን ቢጠይቁ አጋዥ ከሌላቸው፣ ህዝቡ ከጎናቸው ካልቆመ፣ ምን ያህል ድምፅ እንዳለ ካልታወቀ ቅጣቱን ላያነሳላቸው ይችላል የሳውዲ አረቢያ መንግስት። እንግዲህ የሳውዲ መንግስት ታውቃላችሁ የሆነ ቅጣት ሲቀጣ በምክንያት ነው፣ ካለ ምክንያት አይቀጣም። እና ስለዚህ ውድ ቤተሰቦቻችን ሁላችሁም በሶሻል ሚዲያ ተጠቃሚዎች፣ ታላላቅ ቲክቶከሮች እንዲሁም ዩቲዩበሮች ድምፅ ሆኑ። እንዲሁም ቪዲዮ መስራት ባትችሉ ፎቶቸውን እየፖሰታችሁ ድምፅ ሆኑላቸው እላለሁኝ። ዛሬ ላይ እነዛ ወንድሞቻችን ስንት ህልም አላቸው መሰላችሁ? ስንት እቅድ ያቅደው መሰላችሁ ከሀገራቸው የወጡት። ነገር ግን አሁን ላይ ደግሞ ዛሬ ሞትኩ ነገ ሞትኩ እያሉ የሞታቸውን ቀጠሮ እየጠበቁ ነው እና ያሉት። እንዲሁም በተለያየ አካባቢ የሚሞቱ እህቶቻችን አሉ። እነዛም ኤምባሲ እየደረሰላቸው አይደለም። የሳውዲ ኤምባሲ ባክህን ተብሎ ብዙ ጊዜ ተነግሯል። ነገር ግን ኤምባሲው ምንም አይነት ስራውን በስነ ስርዓት እየሰራ ስላልሆነም ኤምባሲውንም እንቃወማለን። እኛ የሳውዲን ኤምባሲ አንፈልግም። ስለዚህ እባካችሁ እባካችሁ ከኢትዮጵያ የምትመጡ ደግሞ በተቻላችሁ አቅም ህጋዊ ሆናችሁ ለመምጣት ሞክሩ። እንዲሁም ሳውዲ አረቢያ ላይ ወይም ዱባይ ላይ ከደረሳችሁ በኋላ ደግሞ ሳውዲ አረቢያ ላይ ወይም ዱባይ ላይ ከደረሳችሁ በኋላ ደግሞ ኃላፊነታችሁን እየተወጣችሁ በስነ ስርዓት ስራችሁን እየሰራችሁ መንግስትን ሳትነኩ የሀገራቸውን ህግ ሳትነኩ በአግባብ ሰርታችሁ ወደ ሀገራችሁ ለመመለስ ሞክሩ እባካችሁ እባካችሁ። ነገር ግን አሁን ያው ለተፈጠረው ነገር ሁላችሁም ድምፅ እንድትሆኑ በአክብሮት እንጠይቃለን ውድ ቤተሰቦቻችን። አሁን ላይ በጣም ድምፅ አለ፣ ነገር ግን ድምጣችን እኛ ተሰሚ አይደለም። ምክንያቱም እኛ ገና ታናናሾች ነን። ብዙ ታላላቅ ዩቲዩበሮች ቲክቶከሮች አሉ እና ስለዚህ እናንተ ድምፅ እንድትሆኑ እንላለን ውድ ቤተሰቦቻችን። እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። እውነት ለመናገር በጣም ነው ደስ ያለኝ። አሁን ለተፍትህ ብዬ ሰርች የነበረ ቪዲዮ እና በቃ ትናንትና ያንን ቪዲዮ ሳየው ማለት አባታችን ልጆች ልቀቁልን ብለው ቪዲዮ ሰርተው በአባይ ቲቪ ሳይ የእውነት በጣም ነው ደስታ የተሰማኝ እና ሁላችንም ድምፅ እንሆን እላለሁኝ። ወንድሞቼ አይዟችሁ፣ ሁሉም ነገር ያልፋል፣ ላያስችል አይሰጥም ይባላል እና አብሽሩ አብሽሩ እላለሁኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። እወዳችኋለሁ። ባይ